ፍቅር ከጓደኛዋ ጋር ስትገናኝ አዳ ይህ ክፉ ጓደኛው መጣና እሺ እንዴት ነው ሲለው ይሄው ተገናኝተዋል ከፍቅር ጋር እኮ ተቃቅፈው አታያቸውም ሲለው ምን እና ዝም አልካቸው ሲለው አዎ ምን ልበላቸው ይለዋል። ናቲም ለምንድን ነው ግን ቆይ ሲል በቃ አዳ አንተ ሂድ ሲለው አይ እና እንሂድ እንጂ አብረን እንዴት እኔ ጥዬህ እሄዳለሁ ሲለው አይ እኔማ ከነሱ ጋር መሄድ አለብኝ ማለየት አለብኝ እንዴት ይተቃቀፋሉ አብረው እንዲሆኑ አይቻልም ታውቃለህ ይዟት እኮ ሊተኛ ነበረ ሲለው አይሆንም ለማንኛውም አሁን እንሂድ ሲለው ለምንድን ነው ግን አዳ ግን በራስ ተጠቀም በሃይምሮህ አስብ አለና ራሱን በዝምታ በሐሳብ አሰባም ሰላሰለና አዎ እንዳይነቃብኝ መሆን አለብኝ አለና በቃ እሺ እንሂድ አዳ ይለዋል። እሺ ብሎ እሱም ተመልሰው ይሄዳሉ። ፍቅርም ከጓደኛዋ ጋር ዛች ሊስትሮ ቦታው ይዟት ሄደና ዛሬ ብዙ የምነግርሽ ነገር አለ ሲላት እኔም የምነግርህ ነገር አለ ስለዚህ እሺ ካልክ እኔ ቶሎ ስለማልጨርስ የኔ ብዙ ነው ስለዚህ አንተ ስትለው አይ አንቺ የኔ በጣም ብዙ ነው ይላታል። እሺ ዜማዬ አይዞሽ አሁን ትክክለኛውን አንጎራጓሪ የምታገኝበት ጊዜ ሆኗል ይላታል። እሷም ደስ እያላት እሺ ከዚህ በኋላ እኔ እናንተን የሚለየን ነገር አይኖርም ትለዋለች። አዳም ከዛርኩስ ጓደኛው ጋር ይሆንና በቃ አንተ ሂድ ወደ ቤትህ እኔም ወደ ስራ ልሂድ ይለውና አዳ እሺ ብሎ አቤላ መንገድ ከጀመረ ከሄደ በኋላ እንደገና ዘወር አለና አቤላ ሲለው አቤት ይውልህ አንተ ለኔ ብለህ እንደሆነ አውቃለሁ ግን ተዋቸው እሺ እንዳትነካቸው ይለዋል። አንተ ካልክ እሺ ይልና ሳያስነቃ ተመልሶ እሱም ይሄዳል። የሚፈልገው ግን አቤላ የሚፈልገው ግን ዜማን የራሱ ማድረግ ስለሆነ ማም አብረው ሊሸኛት ሲሄድ ዝናብ እየዘነበ ስለነበረ የሷን ሻርብ ለሁለት ለብሰው ተቃቅፈው ሲሄዱ አቤላ ያያል። አቤላም እጅጉን በጣም ይናደድና ጥጉን ይዞ ቁጭ ብሎ ያለቅሳል። የሚያለቅሰው ግን እንዴት ይችል ልጅ ከሱ ጋር አያታለሁ የራሱን ገድዬ እሷን የኔ ማድረግ አለብኝ ከዛ አዳንም ከጨዋታ ውጭ አድርገዋለሁ ብሎ ስለሚያስብ ነበረ። እናም ስላልተሳካለት አንገቱን ደፍቶ ቁጭ ብሎ ያለቀሰ ስለነበር ጓደኛው ይመጣና እንዴ ምን ሆነ ነው ሲለው አላየህም እንዴ ተገናኙ እኮ እንዴት በቃ ተገናኙ እሱም ተዋቸው ለትንሽ ጊዜ እስኪ እንያቸው እውነታው እስኪወጣ ድረስ አለኝ እሱም ሳይነቃ አይቀርም አሁንስ ይለዋል። እና ታዲያ አሁን ለእነሱ ለእንዴ የምታለቅሰው እኔ አቤላ እንደዚህ ሲነፋረቃችሁ አላቅም ሲል ምን ላድርግ ከቅፍ ውስጥ እኮ ገባች ይለዋል። እባክህ ተነስናታ ምን ሆነ ነው ምን እሺ ነው ለምን ፊትህን አትጣል እዩልህ ተንቀሳቀስ እሺ እኔ እዩልህ ለምን እንደምታለቅሰው ግን ሲለው እና እኔ ናቴ ነኝ የማለቅሰው አላለቅስም ይልና ዜማ ማለት ለእኔ ህይወቴ ነች ስለዚህ ከሱ ቅፍ ስር ገብታለች ሁሉንም ነገር ሞክሬያለሁ ተሸነፍኩኝ ሲለው እኔ አንተ እንደዚህ በቀላሉ የምትሸነፍ ሰው አይደለህም ስለዚህ እንዴ ይዛና እስኪ ንገረኝ እኔ ከዚህ በላይ ምን ላድርግ እንደኔ ያፈቅራታል እሱ አያፈቅራትም ግን ለምንድን ነው እኔን ጥላኝ እሱ ጋር እየሄደችው እኔ እዚህን ያክል ክፉ ሰው ነኝ እንዴ ሲለው ዝም በል አንተ ክፉ አይደለህም እመነኝ የትም አትሄድም ተመልሳ ትመጣለች በቃ እኔ እኮ ድጋሚ እሷን ካጣዋት ሰው አልሆንም እኮ ሚዛና እስኪ ንገረኝ እያለ ስቅስቅ እያለ ያለቅሳል። እና አሁንም ናታዬ ተረጋጋሽ በመረጋጋት ነው ሁሉ ነገር የሚሆነው ይለዋል። እሺ ይልና ባውን ጠረቅ ያደርጋል። አዳም እቤት ገብቶ አቤል ግን እንደዚህ አይነት ሰው ነው የሆነ ነገርማ ልክ ያልሆነ ነገር አለ እያለ አዳ ብቻውን ቁጭ ብሎ ያምሰለስላል። እናም አዳ ስልኩን አውጥቶ የደወለው ፍቅረኛ ህናት ወደ ተባለው ሴት ነበረ። ሲደውልላት አነሳችውና ንውሃ እንዴት ነሽ ሲላት አለውልህ ትለዋለች። የቱ ነሽ ነው ሲላት ወጣ ብዬ ነው ምን ነው ስትለው ፈልጌሽ ነበረ ይላታል። ለምንድን ነው የፈለከኝ በሰላም ነው ስትለው ፍቅረኛ አይደለሽ እንዴ በፈለኩ ጊዜ ላገኝሽ አልችልም እንዴ ሲላት
አረ ትችላለህ፣ እንዲሁ ደህንነትህን ለማወቅ ፈልጌ ነው ስትለው እሺ እኔ ደህና ነኝ፣ እንዲሁ ላገኝሽ ፈልጌ ነው ሲላት እሺ በቃ ወደ ሰፈር ስደርስ እደውልልሃለሁ ትለዋለች። እሷም የውሸትም ስለነበረ ፍቅሯ መልሳ ወደ ቀጣሪዋ ነበር የደወለችው። ስትደውልለት እሱም ስልኩን አየና እሺች ደግሞ ደወለች እንካስኬንታ አናግራት ይልና ለጓደኛው ነበር የሰጠው። ጓደኛውም የደወለው እሱ ደውሎልኛል፣ ያው መልእክት ስለሆነ መቀበል የፈለገችው እናቴ ሚዛና ነኝ አናግርኝ፣ ዛሬ እናቴ ጥሩ ሙድ ላይ አይደለም። ምን ተፈጥሮ ነው ስትለው እሱን በኋላ እናወራለን፣ አሁን በሰላም ነው የደወልሽው? እና ምን ሰላም አለ ዛሬ ይኸው አዳ ደውሎ ካላገኘውሽ እያለኝ ነው ሲላት ቆይ እስኪ አንዴ እሺ ምን ይልና በድንጋጤ አዳይ ላግኝሽ እያለኝ ነው እያለች ነው። አቦኔ ያላቅም ደስ እንዳላት አድርግ ሲል መለሰልን። ሄሎ ነሃ አገኘውና ምን እንደሚፈልግ አጣሪ እሺ ደግሞ እንዳዘላብጅ ይላትና እሺ ብላ መልእክቷን ተቀብላ ትሄዳለች። እናቴ ምን ሆነ ነው ግን እንደዚህ ፍልፍስፍስ ሲሆንኩ ከመቼ ጀምሮ ነው ሲለው ተወኝ በቃ ለተወሰነ ጊዜ ራሴን ላረጋጋ ይለዋል። እናም ሊስትሮው ለፍቅረኛው ለዜማ እየዘፈነላት እያንጎራጎረላት ነበረ። መንገደኛው ሁሉ እያየው ነበረ። እጅግ ደስ ብሎት ነበረ እሱም። እናም አዳ ከሊዳ ጋር ከፍቅረኛው ጋር ተገናኙና እኔ እምልሽ ለምንድነው ዛሬ ግን የጠራኸኝ አጣድፈ ስትለው ምክንያቱም እንዴት ነበር የተዋወቅ ነው የት ነበረ ሲላት ማለት ዛሬ እንዴት ለመጠየቅ ፈለክ ስትለው የት ነበር የተዋወቅ ነው እንዴት ነበረ ምናምን ሲላት እንዴት እንዴ ፍቅረኛ አይደለሽ እንዴ መጠየቅ የለብኝም ሲላት ትችላለህ ትሏለች። እና የት ነው የተዋወቅ ነው ስትለው ሲላት እዛ ሊስትሮ ቦታ ይላታል ትለዋለች። ሊስትሮ ቦታ ምን ሲላት ጫማ ላሰፋ ስመጣ ነበረ አየኸኝና ወደድከኝ አለችው። እሺ ከዛ የፍቅር ጥያቄ አቀረብክልኝ ከዛስ ከአንዳንዴ ሻልሽኝ ባንዴው ሲላት